ትንሽ ተኛለች። በጣም ደስ ይላል። ወይስ ሊሆን ነው አቡዬ? ሊሆን ነው እንጂ። ኦኬ ዛሬ እንዴት ዛሬ በዛሬ ሚየ እርግዝናውን አናውንስ እያደረገ ነው። ኦኬ እኔ ደግሞ ልጅ ያገኘ ያልሽ መሰለኛ። እንኳን ደስ አለ ብሮ። የልጅ አባት ሊሆን ነው። ያርግ፣ የልጆች አባት ያርግ። ሙባረክ። አቤት ምን አልወለድክም እንዴ? ወልጃለሁ። መንገድ ላይ ሶስተኛ ልጅ እየመጣለት ነው። ሲሪየስ ነው። እኔ ብዙ አለኝ ግን አሁን ወላሂ እኔ እኮ ሁለት ይሄ ሶስተኛ መስሎኝ ነው። ብዙ ነው። 17 ነው 18 አለኝ እኔ ልጅ። አትዋሽ አባት አለም። ለምን ክልል አትጠይቅም? በስምህ ቀበሌ የአንድ ቀበሌ ህዝብ አዎ መጠየቅ አለብኝ። ጀመረ አውቀት ነው። የኔ አባት 19 አለው አይደል እንዴ? ግን አንተ ገና ልጅ ነክ ብዬ ነው። አዎ ግን ቢሆንም ልጅ 19 ናቸው ሀቢባ። አባቴ ከ3 ሚስት 19 ልጅ ነው የወለደው። ከ3 ሚስት ታዲያ በቀደም አንቺ እንደዛ ሽንጥሽን ይዘሽ የምትከራከሪው አለ ልጅቷ እና የደረሰበት ነው የሚያውቀው። ስለዚህ አያችሁ ሀቢባ ማለት ነው። አባቴ አልተማረም። አባቴ የድሮ ሰው ነው። በዚህ ዘመን መሀይም መጨረሻ በይኝ ታወማለሁ ነው። ይህንን ታወማለሁ ኑሬበታለሁ። ላይፉን ታወማለሁ። አለቅሽ እፈታልሻለሁ። ወላሂ 17 ጥሩ ነው እያልሽ ነው አይደለም ሀቢባ? በጣም ጥሩ ነው። አንድ ሴት ከሆነ አንድ ሴት 17 ወልዳ ምንድን ነው ሞታለች። አትችልም አንድ ሴትማ። ልካ ሙስሊም ይቻላል። አዋ ቆይ ሙባረክ የምር ስንት ልጅ እንዳለክ ንገረኝ የእውነት። እኔ 1 2 3 ጌም እየተጫወትን በእናታችሁ በባዶ ሜዳ እናውራ። 4 5 የረሳሁትም ስላሉ ምን ይሻላል? አቡ ኖ አይደለም ሙባረክ ይኸውልህ፣ አሁን ይሄንን ላይቭ አይተው ነገ አምጣው አንተ ብትሞት አባቱ ነን ብለው ይመጣሉ። እንደዚህ እያልክ የልብልባት እውነቱን ተናገር። ስንት ልጅ እንዳለክ በትክክል ኤግዛክትሊ እኔ ነገ ሊወርሱክ ይመጣሉ እኮ። እሺ ስሚ፣ አረበላሉ ሴቶች ያባቸው ተቃለሽ ድንገት አርግዛችሁ ባሎቻችሁ አናቅሽም ብለው ከጠፉ ከሞቱባችሁ የሙባረክ ነው ብላችሁ በላይ ስም አስመዝግቡ ብያለዋ። እንዴ ይኸውልህ አሁን ስንት ወራሽ እንደሚመጣ አስብ። ምን አለክ ግን የሚወረስ ቲክታኩን ያወርሳቸዋል እንዴ? 1.8 ሚሊዮን ፎሎ ያወርሳቸዋል። ሁሉ ወርስ ነው የሚያወርሳቸው። ምን ታወርሳቸዋለህ? እኔም ማወርሳቸው ወላሂ እንግዲህ እስካሁን አላሰብኩበትም ማወርሰው። አይ ግን የምር አታውቀውም ሙባረክ። ወላሂ የምሬን ነው። ስንት ልጅ እንዳለ ካታውቅ ተበታትሎብኛል። 17 ነው ምናምን አለኝ። ቀልድ ለምን? የምሬን ነው። 5 አለው እያለ ነው አንዱ እዚህ ጋር የሚያውቅህ ዘመድክ። ወላሂ ውሻ ሶስት ነው ያለ። 3 እኮ ትክክለኛ ነኝ። 1 ከድሮ ሚስትክና ከአሁን ሚስትክ 2 አይደል? ላላ ሌላም አለኝ። እኛ ደግሞ ታውቂያለሽ ሀቢባ፣ እኛ ቤት 1 ብቻ ሴት ነው ያለችው። 1 ብቻ ማርያም። 5 ወንዶች 1 ሴት ነው ያለችው። ታድላ ንግስት ናት ብቻዋን። አዎ እንዲህ ነው ቁላል ያደገችው ማርያም። አንድ ሴት ልጅ ብዙ ወንዶች ላይ በተለይ አቤት ሁሉም ይወዳል። አንድ አበባ ጋይስ ታድላ። 5 ወንድሞቿ ቅብጥ ያደርጓታል። አዎ ወላሂ ንግስት ናት። 6ኛው እኮ ትንጥዬ ነው። 1 ዓመት ሊሞላው አሁን ግን ማለት ነው። ምንድናችሁ ሚዘነን ወይስ? አዎ 1 ዓመት ነው። አንተ የመጀመሪያ ነክ ማለት ነው። ኧረ ጎልታ ታላቅ ያለ በልጅነቷ ነው የጀመረችው። እናቴ መውለድ በቃ በልጅነት ላይክ እንዴ ዲዚ እኮ አሁን በእናቴ እድሜ የወለደችው ዲዚን ስታት በጣም ትልቅ ነች። ማርያም እናቴ በ16 ዓመቷ እያለች ነው መውለድ የጀመረችው። የአንድ ዓመት ልጅ ካለ እኮ አንተ እኔ ለዛ ነው አንተ የመጀመሪያ የመሰልከኝ። የአንድ ዓመት ትንሽ ወንድም ካለክ እናትህ ስቲል በጣም ወጣት ናት ማለት ነው። ትሪፕል ጋይስ። አዎ በጣም ለምንድን ነው ጊፍት ማሰጡኝ ግን እናንተ? ጋላሪ ሙሉልኝ። 8 ኪስ ስጡን። ኧረ ምን ጉድ ነው በቃ 8 ኪስ ወገን። ፍላይን ጀቴን ሙሉልኝ። እኔ ነኝ ሴቷ፣ እኔ ነኝ የበለጠ ሊሰጠኝ የሚገባው፣ ግን ወንዶቹ ናቸው እየበለጡኝ ያሉት። እኔ 3ኛ ነኝ። ዋይ ኧረ እኔንም መሰጠት የለብኝ። እንደውም አባት ለሆኑ በቅርቡ ኧረ ቤቢ ሻወር የቀጠሮ
ጌም አዘጋጁ። ብሞት ለቤቢ ሻወር ያዘጋጅው እንዴ ናቲንግ ሶማች በብራችን አደገ ልጁ ደግሞ ይወልኝ በኋላ ዋ ሀቢብ ችግር አለው። ኧረ አንተ ጨጉር ይሄ ክፍት እየሆነ ነው። አዘጋጃለሁ ፍላይንግ ጀት ጋይስ፣ ፍላይንግ ዝም ብዬ ቢግ ጌም ብዬ አዘጋጃለሁ እንጂ በቤቢ ሻወር ብዬ እኔ እኮ ትልቅ የቀጠሮ እርዳታ ብዬ አሉ ትራቨል ኤጀንሲ አንድ ካልደገ እዲኒ ናቲንግ ሶማች ሁለቱንም አንተ ካልስተከኝ አይደለም የሚቀጥለው ላይ አባቦዳ ካሴ አመጎዳ ተንተር በከናቸው ኦኬ ለጅራታ ልጁ የጋራ ነው። ጀት ሲደግመኝ 14 ገባለሁ። ጋላሪ ስንት ገባ? ካንተ ማይኔ ጨርሰካል። ዋው በረርክ አሌክስ። ማታ ወይስ ዛሬ? ማታ ከተለያየን በኋላ አረ እየጨፈርኩኝ ነው የሞላው። ኦኬ ሳይ በረሃል። ደስ ይላል በጣም። አዎ አይ ቲንክ ኤዋን ገባለሁ መሰለኝ። እስኪ እሺ አሁን እናንተ ጋር አፕዴት ሊያደርግ 30 ደቂቃ ይቀርዋል። 28 ደቂቃ አለክ። በ28 ደቂቃ ውስጥ 63000 ከሰጡክ የኔሳ ሀቢባ በስንት ከሰጡክ ስንት ፐርሰንት እንደሆንክ ሊልክ አረ 28 ደቂቃ ነው የቀረን ጋይስ፣ ግን ይበልጠናል። የሆነ ጌም እየተጫወተ ሰው እያለ ማለት ነው። አብርተካል ፍራግመንት ጎ አሁን ይኸውልህ 3 ፍራግመንት ይዘካል። ወደ ኤዋን ስትገባ 2 አብርተህ ነው የምትገባው። ማሻአላህ 1% ጥግ ድረስ ሄደካል እኮ ሞልተከዋል። የኔሳ የኔ እንደግኝም ዲያቡዬ አንተማ እኮ ቢነክ ቢ አንተማ ጥቅራሽ ጋራሪ ከራሱ 0 አይደል እንዴ? ምንም እኮ አልተሰጠክም። 0 ከ20